ቁጭ በይ በእናትህ እንዴ! ኢየሱስን አምኖ ዓለምን በፍጹም የማልበላቸው 3 ነገሮች። የፍጹም የማልበላው የሸክላ ጥብስ። ዘላለም ትኖሪ እንደሆነ እናያለን። ደስ ይላል። ጭራሽ ዛሬ ደግሞ ተፈንክተ አዋርክኝ አይደል? በተከበርኩበት ሰፈር አረቂ መቸኛል መቸኛል ሚስቴን ቆንጆ አድርጎ ያሳየኛል። ላይክ አርጉኝ ፈልጌው ነው። ሄሎ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ላይክ አርጉኝ ፈልጌው ነው። ሄሎ ጋይስ አሁን ለኢትዮጵያ ሕዝብ ይሄን መብላት አለበት፣ ይሄን መብላት የለብም፣ ለጤና ጥሩ ነው፣ ለጤና ጥሩ አይደለም ብሎ መምከር በቪዲዮ ፌር ነው? ፌር አይደለም። የምር አብዛኛው የኢትዮጵያ ሕዝብ በአሁኑ ሰዓት ትልቁ አንጀቱ ትንሹን አንጀቱን ሊበላው ደርሷል። በጣም ከመራቡ የተነሳ ማለት ነው። ስለዚህ እንደዚህ አይነት ቪዲዮ የምትሰሩ ሰዎች ሁሉም ሰው እንዳንተ አልደለውም። ለማንኛውም ይህን ቪዲዮ ሳይቻችን ልመለስና ኮሜንት እናነባለን። የትም እንዳትሄዱ። እንደ ስነ ምግብ ባለሙያ በፍጹም የማልበላቸው 3 ነገሮች። የመጀመሪያ የተጠበሱ ምግቦች፣ ቺፕስ በፍጹም ልበላ አልችልም። ሁለተኛ በፍጹም የማልበላው የሸክላ ጥብስ። ስጋ ቤት የሚጠበስ የሸክላ ጥብስ በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሴራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ዘላለም ትኖሪ እንደሆነ እናያለን። እንደውም ቀድማችሁ ብትሞቱት እንደዚህ ሽንቴ ምሪንዳ ነው የምትሉ ሰው የምሬ ነው። በዚህ ሰዓት ለምን የከሸፈ ቦምብ አይሆንም? አልምር ተመልከት ብላ አባቴ ያገኘውን ብላ ማን ሆድ ባዶ ይጥላል። እኔም ሸክላ አልበላም። ማን ይገዛልኝ? ቢገዛል ራሱ ከነ ሸክላው ነው ዝበላው። አላተውኝ ተመሳሳይ ነን እኮ ተመሳሳይ ነን ከምክንያቶችሽ በስተቀር አንቺ ለጤና ጥሩ አይደለም ብለሽ ነው ማትበይ። ሌላው ሰው ደግሞ ስላሌለው ነው ስላላገኘ ነው። አሁን ሸክላ ጥብስ ሲባል ስንት ሰው ምራቁን ይወጣል መሰለሽ? በጾመኛ እንጀት ወዲና ታስጭብኝ የመላጣ ልቻ። ላይክ አርጉኝ ፈልጌው ነው። ቆይ ግን እናንተ እንዴት በወንድ ትጣላላችሁ? እናቶ ሽመልስ የኔ ብቻ እንደሆኑ ያወቀች ልጠብሳችሁ ስትሞክር ዝም ልላት ነው? ኧረ እባክህ ትሰሚያለሽ? ሲጀመር እሳቸው እኔን ነው እንጂ የሚፈልጉት አንቺን አይደለም። እሺ እሳቸው የኔ ብቻ ናቸው፣ የኔ ብቻ። ኧረ እባክሽ እሱን እናያለና እናያለን። እሺ የእሷ ሲሆን አንቺ እንዴት በሽማግሌ ከእሷ ጋር ትጣያለሽ? ለምን አልጣላም? እናትሽ እኮ ነች። ሄሎ ሄሎ አንተ ምንድነው መክተት አትችልም እንዴ? ላይክ አርጉኝ ፈልጌው ነው። ጭራሽ ዛሬ ደግሞ ተፈንክተ አዋርክኝ አይደል? በተከበርኩበት ሰፈር ወንድ አይደለ አንጠልጥለ የለ። ለነገሩ እሱንም እርግጠኛ አይደለም እኮ ገና አትለውም ነበር ወይ? ምን ትጠብቃለህ እንደዚህ የስልስ ብረት ድስት እስከሚያስመስል ድረስ? ኧረ አባዬ ስላላየሁ እኮ ነው የተጣላሁት። ልጅ የግድያ ሙከራ ነው ያደረስኩበት እኔ። የሬዲያ ምላስም አይሞትም። አታሳይም ነበር የማን ልጅ እንደሆንክ? እኔ እዚህ ሰፈር ስንት ጀብድ ነው የሰራሁት እኮ። ይኸው ኮረኔ ልጁን ይዤው መጥቻለሁ።
ይታረቁ በቃ ልጆች ናቸው ነገ ይገናኛሉ። አስቼ ተቸገርኩ እኮ ዝም ብለህ ነው እንደው። እሺ አስገባው ይግባሽ። ማነህ ግባ ግባ። አይገባም እንዴ አስቼ ማንን ነው ይዘህ የመጣው? አንተኛ ልጅ ነህ። እኛ እኮ እኛ መሄድ እንችል ነበር እኮ። እንዴ አቡቹ አንተ ነው የመጣው? በል ሂድ 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 ልጄ ሂድ። ሳላቅ ነው። እሺ ደግሞ አንተ ፊቴን ስለባጨርከኝ ነው የመጣው። አንተ ቦቅባቃ በዚህ አይነት ጠላት ቢመጣም አስጨርስከኝ ማለት ነው አይደል? አባዬ እንደምታስበው አይደለም፣ እንደሱ አይደለም አባዬ። ኧረ አባዬ የቃቃ ነው አባዬ። ሄሎ ተቋም እየሰራን ለውጥ ካላመጣን ለጌታ ካልሆነ ለሹመት ለስልጣን እኛ ሰላም እንጂ ሚኒስቴር መቻጣን። Personally, I rock your body. I promise you go home, you won't tell daddy. ሄሎ ደስ ይላል ያሰብኩት ተሳክቷል። ላይክ አርጉኝ ፈልጌው ነው። ወንዶች ግን ምን ተፈጥሮ ነው? እስኪ ቪዲዮ ነው እድል ከዛ ከሰይጣን ገዛነ ቀልድና አይመችኝ። እድል እንደነ ቀልድ አይመችኝ። እድል ፍራንክ ነው አባ። እድል ስለሰለኝ አባቴ ዞር በል አንተ ሰይጣን። ፍራንክ ነው አንተ ሰይጣን እድል ከዚህ ፍራንክ ነው። ሄሎ አዲሱ ጥበቃ አንተ ነው ነኝ። እባክህ ሌባ በደንብ ሌባ የሚባል ነገር እኔ ጋር የለም። ሌሎቹ ጥበቆች ማለት ነው እንቅልፍ ሲወስዳቸው የተዘረፉት እንዳተኛ አንተ አደምጠኝ። ይኸውልህ እንቅልፍ ጉዳይ 24 ቀን ሙሉ አልተኛም። ምናልባት 25ኛው ቀን ሲደክመኝ እናቴ ቤት ይላልፍ ይችላል። ሌሎች ችግር የለም። እሱ ችግር የለም። ደፋርና ጭስ መውጫ ያጡን ይባላል። በእኔ በኩል ፈስ አታመልጥም። ፈስ በጣም ጎበዝ። ይኸውልህ በዚሁ አባባል ከቀጠልክ እንሸልማለን። ሽልማቱ እያየህ ትጨምራለህ። ሽልማት ይቅርብህ። ሽልማት ያሰንፋል። እያየህ ትጨምራለህ። እሺ የኔ ማር የኔ ፍቅር የኔ ውድ እንዴ ማን አንተ ምን እያረክ ነው? የኔና የባለቤቴ መኝታ ክፍል ውስጥ ምን እያረክ ነው? የታለች እሷስ? እሷን አንድ አፍታ ጠብቂልኝ ብያት እኮ አንተ እዚህ ጋር ተኝተሃል። ሌባ አልገባም። ና ቆይ እንደሱ ቆይ ላጋጫ እንዴ። ሄሎ ናውል አቤት። እዚህ ለቅሶ ቤት ደርሼ እመጣለሁ። እስከዛ እያጠናህ ጠብቀኝ። ሰማ? አዎ ሰውዬ ምን እየሆንክ ነው? አጥና ብዬ አይደል እንደ ወጣሁት? ይሄው ላጠና እያሰብኩ ስል ነው የመጣሽው። ኧረ ምን ሆንክ? አይ ምንም። እሺ ተነሳ፣ አሁን ገበያ ልሄድ ስለሆነ ሄጄ እስክመጣ ድረስ ይሄን ልብስ አነጣጥፈህ ጠብቀኝ። እሺ ቶሎ በል። እየሰራህ ነው? አዎ። ግን ለምን ተመለሽ? ዘንቢል ረሳው። ውሰድ። ተረፍኩ። ላይክ አርጉኝ ፈልጌው ነው። አዎ ሰላም ነን። ሰላም ናችሁ ሁላችሁ? አዎ ሰላም ነን። ወንድሜ እዛ ይቀረጥ ካልክ እዛ 25,000 ብር ነው። እዚሁ ሰርተን ደግሞ ካልክ ደግሞ 20,000 ነው። አረ የለም ወላሂ ይሄንንም ላንተ ብለን ነው ወላሂ። አረ እኛ ከዚህም በላይ ነው የሰራነው። ዝም ብዬ ነው ወላሂ አላህ ወኪል ብዬ። በፊት የምንሰራው 80-100 ነው የምንሰራው። ዝም ብለን ነው ይሄንንም ወላሂ። አረ የለም ምንም የለውም ወላሂ። ሄሎ እንኳን ደስ አለ። የዳህዋ እናትህን ፈጣሪ ሰምቷታል ማለት ነው። እኔ እኮ ሰማሁ መረጃ ታች ሰፈር ናቲ የዘነቡ ልጅ
ታክሲ ገዛው እኮ እውነት ነው እንዴ? ላረጋግጥ ነው የመጣው። አንቺ ወንድም ላረግ ያውሩ ስራቸው ነው ብዬ ታፕላው ላይ ለጠፍከበት ኋላ ሌላም ጸዴ ጥቅሶች አሉ። አንዱ ሁለት እኔ ጋር ትለጠፍበታለህ። ወስደህ ፊት ለፊት ለመሆን አስቤያለሁ። እኔ የምልህ ደረቅ አንድ መንጃ ፈቃድ እንዳለኝ ታውቃለህ? ኧረ እባክህ ደረቅ እንዳለኝ አንተ ድብቅ ነህ ማለት ነው። እስከዛ ጠብቀህ ወጣ ትላለህ። እኔ የምልህ ታክሲዋን ባዳ ከሚይዛት ለምን ያልነደው? ውይ አይሆንም። እንዴት? እኔ እኮ ብለድ እኮ ነኝ፣ ደም እኮ ነኝ። እኔ እኮ ደም ነኝ። እኔ እኮ ደም ለምን አይሆንም? ይኸውልህ ገቢ እኮ የምሰጥህ ጠዋት ነው ሳልሰራ። ምን አገባህ ስለሱ? አይ አንተ በዚህ ጸባይ ነው መኪና ምናምን ሰጥቼ እየሰራህ የምትበላው? እንደሱ አታስብ። ኧረ እኔ እንደዚህ በእናትህ እንዴት ነው እንደዚህ? እንዴ አይደረግም። ይሰጥህ ትለወጣለህ። እለወጣለሁ። ሄሎ የኔ ቆንጆ የኔ ፍቅር ተረጋጊ። እዛ ጋር ታይሻለሽ፣ ቀይ ልጅ ከወንድ ጋር ያለች ፍቅረኛ አይነት እና ሆን ብላ እኔን ለማስቀናት ነው እዚህ ከወንድ ጋር የሆነችው እና እኔም ላስቀናት ፈልጌ ነው። በእናትሽ ፍቅረኛ ማቾች እንደሆነ ለማስመሰል አታስነቂ። በእናትሽ ያው እያየችን ነው። በእናትሽ ብዬሽ በእናትሽ ተባበሪ። በቃ ፍቅረኛ ማቾች እንደሆነ ብቻ ያው እያየችን ስለሆነ ችግር የለውም ሲል አንድ ጊዜ ሲተባበሪኝ በእናትሽ። በቃ ፍቅረኛ ማቾች እንደሆነ ለማስመሰል እያየችን ነው። በቃ ያው ብድ እያለች ነው። በቃ የታባቷ ቆይ ዞረች። አንተ ያመሃል እንዴ? ጤነኛሽ ነው? ዝም ብለህ ደርሰህ የሰው ልጅ ትስማለህ? ኧረ እያየችን ነው። አታስፎግሪ በእናትሽ። ምን አገባኝ? ኧረ አዋረድሽ በእናትሽ። ኧረ ጸጥ በል እንጂ የምታጃጅልን አጃጅል። እሺ ቅርታሽ። ኧረ በእናትሽ ቁጭ በይ በእናትሽ። እንዴ ኧረ ይድፋሽ፣ ያዋርድሽ። አዋረደችኝ። ምን አይነቷ አሳማ አዋረደችኝ። ሄሎ